እንዴት ብላችሁ ጠይቁኝ። የልደቷን እንዴት እንዳበላሹባት ጋይስ። እነ ሰርጀሪ መሆኑ ሌሎቹ ያቺ ፖፖ ሆነች ልደት ሲያከብሩ እንገራችሁ ጋይስ፣ መዝናናት፣ መጫወት፣ ማውራት ለካ አሻጥር የሆነ ነገር ተሰርቶ ነበር። እኔ አልገባኝም። ለካ እኔ እንትን ለማለት እነሱ ቢሰሩት ሁለቱ ይቀምሩባታል። አሁን እንደምታዩት ደግሞ ሰው ስለወደዳት እና ሰው ስለተከተላት እሷን ማስጠመር ነው የሚፈልጉት። በሙድ ነው ስደው አርጋጭ ምናምን ግን እኔ አምሮዬን ለመንካት ድሮ እየደረሳት ይቺ ይሄን ደግሞ ሄለን ታውቃለች። አውቃ ነው እንዳላወቀ የምትሆነው። ሄለን ባይዘው ታውቃለች። አውቃ ነው እንዳላወቀ የምትሆነው። ሄለን መሆን ስላለበት ነው የዋህ የምትመስላችሁ። ከተነሳባት ታውቃታለች። ላድርግ ልበጥቼ እንትን ልበል ላይ እኔ ቲክቶክ ላይ ጠፍቼ ነበረ በባለፈው ተወሰኑ ወራቶች እንደምታይ ወጣ ገባ ኦር ደግሞ አልገባም ነበር። ዲፕሬሽን ውስጥ ነበር። ከዛ ግን ጸበል ተጠመቅኩ። እግዚአብሔር ይመስገን ወደ ራሴ ተመልሻለሁ። እግዚአብሔር ይመስገን። ከብሩ መጥፋት ተጨማሪ ሰው እዚህ ጋር የሚናገረኝ ነገር አሳብዶኝ ነበረ። ሌላውን ተውት፣ ብሩስ ጠፋ። ከብሩ በተጨማሪ እነሱ የሚናገሩኝ ነገር ወንዶችም ሴቶችም የሚያሸማቅቁኝ ነገር አሳብዶኝ ነበረ። ብሩስ ችግር የለውም። ጭንቅላቴ እንዲህ አድርገው ማለት ነው። እናቴ ትሞት ነው የምላችሁ። ራሴ ጸበል ላይ ተጠመቄ ወደ ራሴ ተመልሼ ራሴን አረጋግቼ በቃ ሁሉም ነገር ፈጣሪ ያለው ነው የሚሆን ብዬ መጥቼ እዚህ ጋር ቆሜ በመጫወቴ እናንተ አበዳችሁ። ምናችሁ ነካውባችሁ? በምን የተገናኘ ነው? እንቁርቲ ትመጪና ይቅርታ ዝጋውን የጓደኛዬ ስም ማስታወስ አልፈለኩም። አንዴ ላንሳው። ቤታ መረጃ ላይ ብላለች፣ አዋርድሻለሁ ብላለች። የቤታ እንትኖች የቤታ ተከታዮች ሀቅ አይፈልጉም እንዴ? ሀቃቸው መቼ ነው የሚወጣው? የቤታ ተከታዮች ስትል ሰማዋት። ቤታ እንዲህ ካለች መረጃ አለኝ። ሄለን ብሩ አልጠፋም። ሄለን አጭበርብራለች። ሄለን ህዝቡን ዘርፋለች። ሄለን ያ ብር አልጠፋትም ካለች ቤታ ካለች ራሷ እኔ ስትል አልሰማዋትም እስከ ዛሬ ካለች ቤታ እኮ ሰው ነች። ማገናዘብ ትችላለች፣ መፖሰት ትችላለች። ሀቅና ጓደኝነት ይለያያል። የህዝብ ሀቅና ጓደኝነት ይለያያል። ስለዚህ ቤታ እንደዚህ ስትል ሰምቻት አላቅም። እንቁርቲ ብለሽ አንጣላ ስንልሽ ብለሽ ሀሳብሽ እቅድሽ አለሳካ ሲል በዚህ መንገድ መጠሻል። አላምንሽም እንቁርቲ፣ መቼም ነው አላምንሽ አትልም ቤታ። እኔ ብሬ እንዳልጠፋ ብታቅ ኑሮ እኔ ብሬ እንዳልጠፋ እንዳጭበረበርኩ ብታቅ ኑሮ በባለፈው ተጣልተን ነበር። ለምን በባለፈው አልፖስተችው? ተጣልተን ነበር ታውቃላችሁ። ተፖስተው ነበር አላለችም። ያላለችውን ነገር አመንጥሽ ታመጫለሽ። እዚህ ጋር ቤታ እንደዚህ ያለች የቤታን አልሰማት ደግሞ ያንን ዝሽ ትመጫለሽ። $53,000 እኔ የጠፋብኝ በቃ እግዚአብሔር ለኔ ያላለው ያ ብር ቢኖር ቲክቶክ ላይ ያልቀመጥም ነበር። ራሴ ለውጭ በተሰፈር አታገኙኝም ነበር። በቃ ጠፋ። ብዙ ሰው ጋር ተቀያየምኩበት፣ ብዙ ሰው አጣውበት፣ ብዙ ወዳጆቼን ብዙ ጊፍተሮችን አጥቼበታለሁ፣ በጣም ብዙ። ግን ዛሬ ራሴን ቀና አድርጌ ተመልሻለሁ። ለምንድነው ሁሌ በዚህ በኩል የምታቀሳስሩ? ለምንድነው ሁሌ በምንም ነገር ስትናገሩ አልሰማኝ ሲል በምንም ነገር ልትጥሉ ስትሉ አልመልስላችሁ ሲል መጨረሻ ላይ መጣችሁ ወደ ብር የምትሄዱት ለምንድነው? ህዝቡ እንዲጠላኝ ነው? አይጠላኝም። ህዝቡ ደደብ አይደለም፣ ያገናዝባል። የእናንተ መሰሪነት ሀገር ያውቀዋል። የእናንተ ሾካካነት ሀገር ያውቀዋል። ጭምብሏን አስገንጥለን ሂውማን ሄሮን አስወልቀን ጊፍተር አሳጥተናታል። አላጣውም ጊፍተር። እህቶች ሰፖርት እያደረጉኝ ነው። ወንዶችን ታውቁትሽ፣ የወንዶችስ እሺ ይቀር። እህቶች ሰፖርት እያደረጉኝ ነው። በሚችሉት ቢፈልጉ ቢችሉ በጊፍት ሁሉም ሰፖርት እያደረጉኝ ነው። እግዚአብሔር ይመስገን። እኔ ማወዳደረው ከትናንትና ማንነቴ ጋር ነው። አሁን እኔ ራሴን ያወዳደርኩ ያለሁት ማለት ነው ትናንት ብሯ ከጠፋት ሴት ጋር፣ ትናንት አንገቷን ከደፋችሁ ሄለን ጋር፣ ትናንት ብዙ ነገር ከተባለችው ሄለን ጋር፣ ትናንት ራሷን እሷ ታማ አልጋ የተኛችው ሄለን ጋር ነው ራሴን ማነጻጽረው እንጂ ከማንም ጋር ራሴን ንጽጽር ላይ አይደለም። ከራሴ ጋር ነው። ትናንት የት ነበርኩ? ዛሬ የት ነኝ? በቂ ነው። ይሄ ለኔ ማንም ጋር ራሴን አላነጻጽርም። ራሴን አልጥልም። ሰው ጋር አላወዳድርም። እኔ ራሴን እንትና እንዲህ ናት፣ እንትና እንዲህ ተደርጎላት፣ እንትና እንዲህ ሆነ፣ አንቺ እንዲህ ነሽ ይሁን። እግዚአብሔር ጻፍልኝ ነው የምኖረው። በዚህ እድሜሽ ሶሻል ሚዲያ ላይ ምናምን ስትል ሰማት ሀናቡ ኦኬ እሺ ትልቅ ነኝ፣ ደስ ይበልሽ፣ በጣም
ትልቅ ነኝ፣ የጃጀው አሮጊት ነኝ፣ ግን ስቲል ሰው ይወደኛል። ምን ተወኝ። አንቺ ወጣት ነሽ፣ በጣም እበልጥሻለሁ፣ በብዙ አመቶች እበልጥሻለሁ ሀናዬ። ስቲል ግን እኔ ተወዳጅ ነኝ። በሚያሳዝን ሁኔታ ልትወደጅ አልቻልሽ። በእድሜ አይደለም፣ በተንከስትነት ሰውን በመጣል በመሮጥ አይደለም የምትወደጁ። የልብሽን አይቶ ነው ፈጣሪ። የልቡን አይቶ እባብን እግር ነሳው ይላል ፈጣሪ እንትን። ስለዚህ እንቁርቲ ሁሌም ይሄን አጀንዳ ብሩ የተደረሰ ማለትሽን አታቆሚም። አጀንዳ ጨረሽ፣ የነ ዞይን ጨረሽ፣ የነ ሜላትን ጨረሽ፣ የሁሉም ጨርሰሽ ብለሽ ሁሉን አዳርሰሽ አካለሽ። እነዚህ ሰዎች በሙሉ አልመልስ አላወራሽ ሲሉ ሄለን ጋር መጣሽ። አጀንዳ ፍለጋ ነው በቃ በየቀኑ አጀንዳ። መጽሐፋችሁን የገለጡ ኦኬ፣ ማን ምን ላይ ነው? ማንን እንጣል? ማንን ወርታችን እናውረድ? በእናንተ ኃይል አልወርድም። ፈጣሪ የሰቀለው ማንም አወርደው እና ሲቀጥል የመጨረሻ ንግግር የሚሆን በባለፈው ንግግር ተናግሬዋለሁ። በብሩ አታሸማቀቁኝ፣ ተውኝ በቃ። ስለ ብሩ አታንሱብኝ። የፈለጋችሁትን ተሳደቡ፣ ተራግጡ ምናምን፣ ግን በስስ ጎን የመጣችሁ ለማጥቃት አትምጡ። በቃ ብሩን አታንሱ። የደረሰ አትበሉ። 40 ሌብል የገባው ብሩ ጠፍቶ ነው። 40 ሌብል የገባውት እዚህ ጋር በሰዓቱ ለሁሉም ሰው አሳይቼ ዲኤንኤ ቼክ አድርጎ ታውቁታላችሁ። ዲኤንኤ ቼክ አድርጎ ያለውን መረጃ ከዚህ ከስልኬ ላይ ወስዶ ሰጥቸው ሙሉ መረጃውን ስልኬ ላይ ያለውን እያንዳንዱን የቲክቶክ መረጃን ሰጥቸው ወስዶ አይቶ አረጋግጦ ያ ዮናስ እንትና ለሚባለው አሳየዋለሁ ብሎ እዚህ በኋላ ዮኒን በቃ ተይው፣ ዮኒ ጋር እንዳትመላለሽ፣ ዮኒ ማትመልስላት ይሄው ብሎ አሳይቶት ያለቀ ጉዳይ ያለቀ እኮ ነው። ማንም እኮ ያውቃል እንዳለቀ እኮ። ሙሉ መረጃ ሙሉ ዳታው ልኬለታል። በነገራችን ላይ ለዴኒ እግዚአብሔር ነው የምላችሁ። አለቀ። አማራ ሳጣተኩት ፊፊ ራሷ አይ በጊፍት መልከት ከተሰጠማ አይመለስም ብሩ ብላ፣ እንግዲህ ፊፊ ከኛ በፊት ጌም የጀመረች ልጅ ነች፣ ስለ ቲክቶክ ታውቃለች ብላ የመሰከረችለትን እንትን ዛሬ ግን እኔ ቀና ስላልኩ ከቤቴ አንዳንድ ጊፍቶች ሲሰጡ ስላዩ በሰው ዘንድ ተቀባይነት ስላገኘው እንደገና በዛ ያንን አይዲያ ይዘው ይመጣሉ። የደረሰበትን ባውቀው እኔም ደስ ይለኝ ነበር። ስለዚህ ጨርሻለሁ። እኔ ሀናቡ ደረጃዬም አይደለሽም። በምንም አንገናኝም። በምንም አይነት ነገሮችን አንገናኝም። ሂማን ሄድሽን ለምን አዋለቅሽ ብለሽ በተራ ንግግር ለምን እንደዚህ ዱላ ያስኩት የታውቃላችሁ፣ ይሄ ቤት የሚጸዳበት ነውና ለመጀመሪያ ጊዜ እንደውም እንደዚህ ሲይዘው ማለት ነው የሆነ ደክሞኝ ወገቤ እንደተደገፍኩበትና ከዛ ሰው ወዶት በዛ ሰው ቀጠልኩበት። ሂማን ሄሮይን በቅጣት ነው ያወለኩት። ቆሜ መጫወቱን ሁሌ ቁጭ ስለምን ውፍረት ምናምን አንቺ በላይ እንዳልጨምር እየተንቀሳቀስኩ ልጫወት ብዬ ነው ቆሜ የምጫወተው እንጂ ቁጭ ብዬ ሁሉም ቁጭ ብሎ የሚጫወተው አብዛኛው እንጂ ቁጭ ብዬ እጫወታለሁ። ምን ችግር አለው? ግን እኔ ቆሜ የምጫወተው ለራሴ ስል ነው። እየተንቀሳቀስኩ ልጫወት ብዬ ነው ብዙ ሰዓት ላይ በላይ ቁጭ ስለምን። ለዛ ነው ቆሜ መጫወት የጀመርኩት። ምንም አዲስ ነገር የለውም። ተራ ነው ንግግራችሁ ራሱ። ኢቨን ቆንጆ ፍሬ ያለው ነገር ራሱ አልተናገራችሁም። እና ጨርሻለሁ። ኤኒዌይ ለመጨረሻ ጊዜ ይሄ ንግግር እዚህ በኋላ አልመልስላችሁም። ይቅርታ ኮፊ ልልበስ። የባንክ ቤት ሰራተኛ መሰለኝ ማነው ጥበቃ። እና ያለው ነገር የሚመስላል። እዚህ በኋላ ሰላም የምትባለውን ካወቃችኋት እኔ ድራማ እየተሰራብኝ እንደሆነ አላወቅኩም። ለካ ድራማ ነው፣ እየተበተቡኝ ነው ከነ ወይዘሮ ሰላም ጋር። ለካ ሰላም የሀናቡ ጓደኛ ናት። ሰላም አወቃችኋት? ሲንደሬላ ማታ ሀኒ ጋር ስጮት የነበረችው ለካ ሰላምዬ፣ እናቴ አልደርስብሽም፣ ያለኝን ጊፍት መጥቼ ባካፈልኩ መጥቼ በሰጠውሽ እንትናልሽ አቀሳሰርሽኝና ያው ተሳዳቢዎችን ይዘሽ መጣሽ። ይመችሽ ሰላምዬ። በዚህ አመልሽ ማንም ካንቺ ጋር ጌም አይጫወት። ማንም ካንቺ ጋር ሊጫወት አይችልም ጌም። በዚህ አመልሽ ራስሽን ቀይሪ። መጀመሪያ ደስ አይልም። ላንቺ ብሎ ቤትሽ መጥቶ አክብሮሽ ያለ ጥፋቴ ነው ይቅርታ የጠየኳት። ምንም አጥፍቻ አይደለም። አክብሮሽ ይቅርታ የጠየቀሽን ሰው አሰደብሽ፣ ድራማ ውስጥ አስገባሽ። እኔ ድራማ ውስጥ ድራማ ውስጥ አስገባሽ ባንቺ ምክንያት። ምንም የሚሰራው ስለዚህ ቲክቶክ ላይ። ሌላው ደግሞ መጨረሻ ላይ የምናገረው ንግግሬ
አይ ቲንክ ጨርሻለሁ። ያ ጨርሻለሁ። ጌመሮች እዚህ ውስጥ እያያችሁኝ ከሆነ ምን ማሚ ለምትሉት ወደ ጌሚዎች ማሚ ለምትሉት ደግሞ ነገ 3 ቪዲዮ እሰራለሁ። ለማሚ ለደብረ ብርሃን ላሉት ምናምን እሰራለሁ ነገ 3 ቪዲዮ። እዛው ጨርሻለሁ። ዲቦዬ ጽፌልሽ ነበር እኮ አትገቢም? ጽፌልሽ ከዛ አይ ቲንክ አላየሽም። ገባው ነኝ ወደ ላይቤ ሄሊ ወይ ዲቦዬ አንዳንድ ሰዎች እኮ እየሄዱብኝ እየሄድኩባቸው ነበር። አክቹሊ እየሄድኩባቸው ሳይሆን መልስ የሰጠው ነበር። ሜምበር ስጡኝ እሱ ጋዝ አንዳንድ ግን ለዚህ ሶሻል ሚዲያ ለራሳችሁ ካልቆማችሁ ማንም ለእናንተ ያቆምላችሁ? እሺ ማለት በቃ ወይ እኩል ከነሱ ኢነርጂ መሄድ አለባችሁ፣ እኩል መሳደብ አለባችሁ፣ እኩል መለፍለፍ ኦር መጮህ አለባችሁ። ካልሆነ አይሆንም። እዚህ ሰፈር አይሆንም። ከባድ ነው። ማርያምን አሁን እኔ ሀናቡ ያለችውን ባሰማችሁ ላይክ እኩል እንደሷ እየጮኩኝ መናገር አልችልበትም። አስለኝ አልችልበትም። እንደዚህ አይነት ኢነርጂ እንትን ብለው ሜቢ ጌም ላይ ምናምን ሲሆን ነው እንጂ ከዛ ውጭ እንኳን ላይክ ያላለ ይሆነ በዚህ ዲሞ ሌላ ታሪክ ትመኛለች። ከሷ ብሶራ ወልክ እሷ እንደ ኃይለኛ ጌመርና እንደ ኃይለኛ ተጫዋች ራሷ እንደ ኃይለኛ ጌመርና እንደ ኃይለኛ ተጫዋች ሃኒ በቃ ጌም ጀምሪ ከኛ ጋር እባክሽ። ይቅርብሽ፣ ስራው ይቅርብሽ። ይሄ ያዋጣል። ይቅርብሽ እኔ ቆንጆ። ይሄ ጀምሪ በቃ። ነኛ ጋር ታፕ በዱቄት ተቀቢ፣ በጭንቅላትሽ ቆሚ፣ ሻወር ወስጂ፣ ከኛ ጋር ተቀላቀይ። ምን ችግር አለው? በቃ እሺ። አረ እኔ ለንቆርቲም ለሷም ጨርሳለሁ። መልሴ ነው ሾካካ በቃ ጌም። እሺ ጌም ትሉኛላችሁ። አረ ጉዴ። አንዳንዴ እኮ ልመልስ ብዬ ነው እንደዚህ ለሚናገራችሁ ሰዎች። ራሳችሁ ካልቆማችሁ እኮ ማንም ተደርቦ ቲክቶክ ላይ እኮ አይቆምላችሁም። ተጫዋች ሰው የለም። ዘምበስ አስሊ እሺ፣ አስሊን እሺ ጥሩልኝ። አስሊ ካለ እሺ ጥሩት። የታለ አስሊ በረድኮ አስሊን ጥሩት። እሺ አስሊ ጋር ነው ጫወት። እሺ ክብሪቷ አየውክ ሀቢባ የለችም። አስሊ አለ ማለት ነው። እነሱም ላይ የምታሳየው እሷም ለማኝ ናት፣ ሰርጀሪም ለማኝ ናት፣ ፖፖም ለማኝ ናት። ሁሉም ለማኞች ናቸው። ለማኝ ደግሞ ተግባብቶ ነው መለመን ያለበት፣ ተከባብሮ ነው መለመን ያለበት። አንደኛዋ ለማኝ ከአንደኛዋ አትበልጥ። አንደኛዋ ለማኝ ልትዘባነን አትችልም። ተከባብረው አንቺ ትብስ አንቺ ብስብስ እየተባባሉ ነው መለማመን ያለባቸው እንጂ ያችኛዋ ቦስ ለማኝ ሌሎች ተከታይ ለማኝ። ለዛ ነው አሁን ይሄን ደግሞ ለምን ታወራለሽ አይባልም። ላይ እዚህ ላይቭ ላይ እስካሳዩ ድረስ ማውራት ግድ ይለናል። እና የታዘብኩት ነገር ትላንት ሄለን ክርስቶስን ገብቼ ገሳሳብደስ ነበር። አንበሳ ልሰጣት ነበር ሄለን ማርያምን ቤተሰብ አንበሳ ልሰጣት ነበር ሄለን ገብቼ ሳስበው ግን ከዛ ሙድ ዞር በከዚህ ጋር ሙድ ስትይዝባት አሁን እንመጣና እኛ እንታረቃለን፣ እናንተ ጥግ ትደርሳላችሁ። ኦፍ ኮርስ ትታረቃላችሁ። ልመና ስለሆነ ስራችሁ ትታረቃላችሁ። ክብራችሁን ረስታችሁታል እኮ። ክብር ተረስቷል እኮ እንዳሰጪ። እሺ ማለት ክብር ተረስቷል። ክብር ጠፍቷል። ቲክታክ ላይ የእናንተ ክብር ይሄ ነው። የእናንተ ክብር ይሄ ነው። ስለየትኛው ክብራችሁ ትጨነቃላችሁ? ፖፖን ብትሆን እናቱና እናትነቷን ያላከበረች ሴት ናት። ለልጇ እናት ያልሆነች ሴት ናት። ክብርን ታውቀዋለች። እንዝላልነትን ነው። ሰርጀሪም ብትሆን የወለዳት አባቱ ቁጭ ብሎ ሚዲያ እያየ
ለኖርማል ወሬና ስለ እናት ሲሆን መልስ እንዳሰጪ የሚል የሚመክራት አባቷ ላይክ ወታ ስለ ቤተሰብ መጥፎ ነገር በክብር ይነፉ ኬኳ ጥፊ ከዚህ ቶሎ ጥፊ ከዚህ የእነሱ ይለያል። እሱን እኮ ነው የምልሽ ጌታ። ከዛም ትመጣና ደግሞ እዚህ ጋር መታ ምን ትለናለች? አይ ሊያ ምንም በጣም ጨዋና ኖ ክብር ከዚህ ይጀምራል። ክብር ከዚህ ይጀምራል። ባይዘው እናቴ ትሙት ክብር ከዚህ ይጀምራል። ከዛ ለንግግርሽ እኮ ክብር አለ። ቤተሰብ ያለው ልጅ የሚቆጣው ሰው ያለው ልጅ ተቆጣጣሪ ያለው ስፔሻሊ ቤተሰብ ያለው ልጅ ክብሩን ከዚህ ነገር ታያላችሁ። ለምትናገሩት ህዝብ ይስቅልኛል፣ ህዝብ ይወደኛል ምናምን ብላችሁ ሳይሆን ቤተሰብ ያለው ልጅ የራሱ ሊሚት አለው። በነገራችን ላይ እናት አባት ያለው ልጅ ሊሚት አለው። ባይዘው እናት አባት ያለው ልጅ ሊሚት አለው። እናቴ ትሰማብኛለች፣ አባቴ ይሰማብኛል ብለው ስለሚፈሩ በጣም ይጠነቀቃሉ። ቤተሰብን ያላከበርክ ሰው ስትሆን ግን የፈለከውን ነው መተ ሚዲያ ላይ የምትናገረው። ቤተሰብ የሌለው ሰው የሚያዝንበት ቤተሰብ ስለሌለው ምንም ላይ መስለው ይችላል። ንግግሩ ላይ ስለሳክልኝ አይደለም ቢያንስ የሚያኝ እናትና አባት አለ ለነሱ ስለተጠንቀቅ ሊያቶ አርደሽ ተነፊ ያለችው ትናንትና። ከዛም በጣም ጀስት ፈን እንጂ ያደረጋችሁ ምናምን እኔ እሱን ቃል ብጠቀመው ችግር የለውም። እናትና አባት ስለሌለኝ ማንም ምንም አያገባውም እላቸዋለሁ። ግን ደግሞ የወለድኳት ልጅ አለችኝ። ካፌ በጣም ተጠንቅቄ ነው የማወራው ስናገር ማለት ነው። ተርታችኋል። ቤተሰቡን ያላከበረ ህዝቡን አያከብረው፣ ህዝቡን ያላከበረ ሀገሩን አያከብረው። ለቤተሰቡ ያልተገዛ ሰው ለሌላ ሰው ህሊና አለው ማለት አይደለም። ስለዚህ ሄለን በጣም ራስሽን እያወረድሽ ነው። ፎር ኤግዛምፕል ኤልሻዳይ ሊያት ኤልሻዳይ እኮ የሴት ልክ ናት። ኤልሻዳይ እኮ ጌመር ናት ጋይስ። ልክ እንዲህ ሲግማሙ እኮ ነው ጥጓን የያዘችው። ከማንም ጌመር ጋር ትጫወትም ማለት አይቶቻችሁ ከማጋጭ ጌመር ናት ኤልሻዳይ። ጌም መጫወት አቁማ አይደለም ባይዘው ይሄ የጊፍት የጌሙን ስታይል ሲቀይሩ አስጠላት። ያ የሷ ሌቭል አይደለም፣ ደረጃው አይደለም። ኦፍኮርስ ጌመር ናት። ኦፍኮርስ መለመን ካለባት ወጣ ትለምናለች፣ ትጫወታለች። ግን ደግሞ ሌቭሉ አይደለም። የሷ ሌቭል ይሄ አይደለም። ተርታችሁ ማንነት እናት አላት፣ አባት አላት። እናትና አባቷ ያወጣል። የሷ እዚህ ቦታ ላይ አትገኝም። ኪዲን ያት የነሱ ያው ከዚህ ጋር ከበክቶ ጋር ከማኑ ከሰርጀሪ ጋር ታርቃለች። ኪዲ እዛ ጋር ስትዝረከረክ አይታችኋታል። እናትና አባት ያለው ሰው ቤተሰቡን የሚያከብር ሰው ለራሱ ይጠነቀቃል። ኤልሻዳይ በጣም ስርዓት ያላት ናት። ነገር እርዳታ ከሆነ ዛሬ እናፍላ። ሄሉ እርዳታ ከሆነ የቲክቶክ አንበሳ ማውረዱ ምንም ጥቅም የለውም። ቲክቶክ ነው ሀፉን የሚወስደው። ስለዛ ይሄ አንበሳ የምናወርድበትን ካሹን ብናስገባ ይሻላል። ካሹን ማስገባቱ ነው የሚጠቅመው። እናም በበልኩ ካሹ ያስገባት ካሹ ይጠቅማል። ካሹ ይሻላል። ዛሬ አፍሉ እንላለን። ዛሬ ትላንት ተጫወትሽ እንደ ሄሉ ባልጮት ይሻል ነበር። አንተ ሰላም ምትባል መጣት ሰላሜን በጠበጠችው ታያት። እኔ ራሱ እኮ አይቼው ሪከርድ ላይ ወይ ጉድ አልኩኝ እኮ በቃ እና ወገንታትና ህዝበታት ምን ላይ ናችሁ? ዛሬ አሞራ እኮ እንሄዳለን። በቃ ነገ ነው አላላችሁም? ነገ ነው ተባለ እኮ። ሄሎ ያለኝ ማኔር ታምራለች፣ ቆንጆ ናት። አይ ዝም ብዬ እኔ ለወሬው ድምቀት ወይ ቃልዬ እዚህ አንቺ ስር ናት አይደል? ትዞራለች። አይ ቃል አገቢም ድቦ ልገባ ነው። በእናትሽ አሁን ገና መነሳቴ ነው። አሁን ገና የተነሳሁት ማርያምን። አሁን ጌሚና ጌመር ከሌለ እኔ ወጥቼ በኋላ ቡና አቀራረብ ይገባለሁ። ስታቀራርቡ እናንተ ጌመር ለምን የለም? አንቺ ዝም ብለሽ ከነጮች ጋር ምንም ዝም ብለሽ አትጮችም እንዴ? ለምን ትውጫለሽ? አይ ነጮች ጋር ልጮት። እሺ እግዚአብሔር ዝም ብለሽ ሞቅ አድርጊው እንጂ አትውጪ። እኛም እንገባለን። አሁን 30 ደቂቃ በኋላ እገባለሁ። ቤታንም ልቀስቅስ አትደውይና እዛ በቃ እሺ ማር ጌም ተጫውተን አንተ አልተጫወትሽም። እሺ አቡሽ አየሽ። ኦኬ
የትላንቱን ዛሬ እንጫወት ታዲያ። አይሎ ፎቶ ልክ ነኛ ድሪያ ነገር ነው ሲያምር እና ልንገራችሁማ እቺኛ ሽቀላቀላቸው ነው ልደት ቀናቸው የነሱ ሲሆን ለማረባክሽ ሪያልቱ እሱ ነው የነሱ ልደት ሲሆን ግን እንደዚህ አይደለም ሰርጀሪም ብትሆን ከልመናዋ ቀን ወዳጆቼ መተው ጊፍት ቆጠሩልኝ የምትልበት ቀን ነው። ፖፖም እንደዛው ቤተሰብ ወዳጆቼ ጊፍት ሰጡኝ የሚሉበት ቀን ነው። ይቺ ፋራ ግን እንደዛ ነውና አሁንም ሄለን ያለሽበት አሁን የመጣሽበት እያረግሽ ያለሽበት ነገር በጣም አሪፍ ነው። እኛ የምንናገረው ሚዲያ ላይ ስላለን ስለምናይ ነው። ሊያ ለምትናገረልኝ ስለማይ ነው የምናገረው። የማየውን ነገር የምናገር መብት አለኝ እና ሄለን ስማርቱኝ አሁንም ያንቺን የሰዎች ጋር መወደድ ከዛም ባለፈው ምን አለችኝ ደግሞ ቤተሰብ እኔ በሄለን ወዳጆች በዙላት ምናምን ከነገራችን ላይ ከሄለን ጋር ያሳረኩሽ እኔ እንደሆንኩኝ እንዳትረሺ። አንቺ እንከብ እኔ እንዳሳረኩሽ እንዳትረሺ። ከሄለን ጋር ጸበኛ የነበርሽው አንቺ ግን እንዳልነበርኩ ታውቂያለሽ። ከዛ በኋላ ከኔ ጋር ስቲል አለች። ከአንቺ ጋር ተጣልታችሁ የድጋሚ የዛኔ ተጣልታችሁን ያስታረኳችሁ ለረጅም ጊዜ እንደዛ ተሰዳድባችሁ ድጋሚ ተጣልታችሁ እኮ የልደትሽ ጊዜ አይደል እንዴ መታይ ታረቀችሽ አንበሳ ስሰጥሽ አይሽ። ከኔ ጋር ግን ስቲል አለች አትጣላችም ለማለት ነውና የሄለን ደጋፊ ምናምን እኔ እንዳንቺ ደጋፊ አዝዬ የምዞር መሰለሽ እንዴ? ነፍጣ ደጋፊም ተመልካችም ላንቺ ነው የሚጠቅምሽ ለኔ አይደለም። ያምሻል እንዴ? ለማኝ ደጋፊ ይፈልጋል። እኛ ደጋፊ አንፈልግም። የጌማ ጊዜ ለምን ተጣልተው እንዴ ሳሊ ተጣልተው እኔ ነኝ እኮ ያስታረኳቸው። ልክ ሄለን ወርቅዬ ጋር እኔ ሳስታርቃቸው አንበሳ ሰጠችኝ። ትዝ ይላችኋል? ሰርጀሪ ከሄለን ወርቅዬ ጋር ባይዘው ያስታርቂኝ በላይ ነው ማርያምን ያስታረኳት። ሄለን ወርቅዬ ማሜንም መታረቅ ፈልጋ ነበረ። ማሜ ዳኛውን ማርያምን እኔ ለዛ ነው አቅሟን አውቀዋለሁ። ሰርጀሪ እንደዚህ በኮንፊደንስ ወይ እንደዚህ የምታወራው ኮመንታተር የአረብ ሀገር ልጆች ደጋፊ ስለበዛላት ነው እንጂ አቅሟን አውቀዋለሁ። ከማሜ ጋር እንዳስታርቃት ልካኛለች። ከሄለን ጋር አስታርቂኝ ብላኝ አስታርቂያታለሁ። ሁሌ ነው የምላችሁ። እና ኤኒዌይስ ምን ያረክሽ ነው? አየሹ ወጥቷል። ማርያምን ወረኛ ሰው ምናምን ባሬ ወረኛ ምናምን አቃጣሪ፣ ክፉ፣ ምቀኛ፣ ቅናተኛ፣ አሮጊት፣ ፊንገር ምናምን አይንኬር ጋይስ። እኔ እናቴ ትሙት ምንም ብትሉኝ አይገርመኝም፣ አይመስለኝም፣ አይደንቀኝም፣ አይሞቀኝም። ታውቃላችሁ የምጠራቸውስ ረጅም ኮመንት አላነበው እኔ ምን ያርክሽ ነው ታዲያ? ብርቴ ኬኳ ምን ያርክሽ ነው? ወንበር ስር ማርያምን የምጠራቸው ዘፈን ሰርጀሪ ዘፈን እንኳን ስሰማ አዳምጫታለሁ። ቅንባሬን ከተወራ ነው ብሰማ ሰጡ እውነት ለምን የሚሰጥ ሰው ነው የሚያውቀው። ሲሰጥ ያውቀዋል። ያንን አሁን እኔ ስሰጣት አሸንፋ ቶሎ እንድትቀጣት ነው እንደምፈልገው። እነሱ ያንን ያበላሹባታል ምናምን እነሱ ቢሰሩት ነው። እኛ አሁን ይኸውላችሁ እንቁርቲ ብትሰድባት ፊት ለፊት ወጣ ነው የምትሰድባት። ጋይስ እና እንቁርቲ ቢናገሩ ፊት ለፊት ነው የሚናገሩት። ጥላቻቸውንም መጥፎ ነገሩንም ፊት ለፊት ነው የሚናገሩት። ወይ ሂጅ ወደዛ ጋር ሀናቡን ብትናገራ ጥላቻውን ምናምን ፊት ለፊት። እነሱ እንደዛ አይደለም። በእጃዙር ነው የሚያስጠቁሯችሁ። ምን ፈልገሽ ነው መታሽ? ነይ ሽልሽልሽ እዛ ወንበር ስር ለምን ገባሽ? እንዳትገቢ ወንበር ስር። የሰርጀሪ በተንኮል ነው ሰው ነው የምታስጠቁረው። እናንተ ስላልገባችሁ ነው የሰርጀሪ ባሪ ካሪ ከኬኳፉ ነው ታይ በቡድ ነው በቃ። አልቀናብሽም፣ እወድሻለሁ፣ ግን ያን ያህል አሳልፈሽ ራስሽን አትስችም ነው እያልኳት ያለሁት እኔ ቆሞ ጋይስ። ኧረ ተይ ግፍ ነው። ሰላም የምትባዩ የምን ግፍ? ስለምን ግፍ ነው የምታወሪው? ሰላም ስለምን ግፍ ነው የምታወሪው? የኔ እናት ምንድን ነው ግፍ?
ኪዱ ትረገጥ